ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ምልከታዎቻችሁን በተለይም ደግሞ በወቅታዊ ጉዳዮች የዓለም ዋንጫን ጨምሮ በፕሮግራማችን ይዘትና በምትደግፏቸው ክለቦች የክረምት የዝውውር መስኮት ወቅታዊ እንቅስቃሴ ልታጋሩን ትችላላችሁ። በመረጃ ሰዓታችን አስቀድመን የአገር ቤት ጉዳዮችን እናደርሳችኋለን። በአውሮፓ የመረጃ ሰዓታችን በዓለም ዋንጫው እጅግ በጣም አስደናቂ ጉዞ በወጣቶቹም ዘንድ ሪከርዶች የሚሰበሩበት በጣም የሚያስቆጩም አፍሪካውያን ምርጥ እየተጫወቱ የወደቁበትን ምሽት ነበረ። ዛሬም በዓለም ዋንጫ በርከት ያሉ መርሃ ግብሮች ይደረጋሉ፣ እንመለከታቸዋለን። በአውሮፓ ሀያላን ክለቦች ትልልቆቹን ክለቦች የተመለከተም ወቅታዊና ዕለታዊ ቡድን ዜና በቃል ስፖርት ዩቲዩብ ቻናል ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዝውውር መስኮቱን ወቅታዊ እንቅስቃሴዎች አስቀድመን እናነሳለን። የተጠናቀቁ ዝውውሮችም አሉ። በማንቸስተር ሲቲ በኩል በታላላቅ ክለቦች የቡድኑ ወሳኝና ቁልፍ ሰው እናነሳለን። ሲቲን የመቀላቀል ፍላጎት አለው ስለተባለውና ሲቲ ዳግም ወደ ዝውውሩ ይመለስበታል ስለተባለ አንድ በጣም አስደናቂ ተጫዋች መረጃ ይዘናል። በቼልሲ የመረጃ ሰዓታችን ዝውውር መስኮቱ ወቅታዊ እንቅስቃሴዎችን እናነሳለን። በተለይም በአንድ ዝውውር የገጠመው ነገር ለየት ያለ ነው። ከዛ ውጪ ከክለቡ የሚፈለጉ በርካታ ያሉ ተጫዋቾች አሉ። ወይም በሌላ ክለብ የሚፈለጉ የቼልሲን የመረጃ ሰዓት በቃል ስፖርት ዩቲዩብ ቻናል ስትከታተሉ ታደምጡታላችሁ። አንድ ኤራኦላ ቁልፍ ተጫዋቾቻቸውን አግኝተዋል። ምክንያቱ ለተጫዋቾቹ ቢያስከፋም እሳቸው ግን በጊዜ እያገኟቸው ነው። ከዛ ውጪ የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ጥንቅርና የሊቨርፑልን የዝውውር እንቅስቃሴም በቃል ስፖርት ዩቲዩብ ቻናል በዚህኛው የመረጃ ሰዓታችን ይዘናል። በማንቸስተር ዩናይትድ በኩል በተጫዋቹ ላይ ውሳኔውን ይፋ አድርጓል። ድንቅ ምሽት ያሳለፈውን ተጫዋች በዛው አያይዘን እናነሷለን። ዩናይትድ በአንድ ዝውውር ተሸንፎ ወይንስ ወጥቶ ወይንስ የሚለውን እናጠረዋለን። የዩናይትድ የዝውውር መስኮት እንቅስቃሴ ከዛ ዝውውር በኋላ ወዴት ተቀየረ የሚለውን በስፋት እንመለከተዋለን። በርካታ ዝርዝሮች በዩናይትድ ውስጥ አሉን በአማካኝ ክፍሉ ላይ። ከዛ በዘለላ ቀድሞ ሰውም ወደ ዩናይትድ ይመለሳል ተብሏል። በምን ምክንያት እንደሆነ በቃል ስፖርት ዩቲዩብ ቻናል በዕለታዊ ቡድን ዜና በማንቸስተር ዩናይትድ በኩል እንመለከተዋለን። የአርሰናሉ ኮከብ ድንቅ ምሽት አሳልፏል። የዓለም ዋንጫ ጉዞን ቀጥሏል። ስለ ተጫዋቹ ለየት ያለ ጥንቅር እናነሳለን። አንድ ዝውውርም በአርሰናል በኩል አሁንም አለን እያሉበት ነው። ያልተጠበቀ ፈራሚ በአርሰናል በኩል ከተመለከትን የግራ ክንፍ አጥቂ ነው። ማን ሊሆን እንደሚችል እንጠቁማቸዋለን። የአማካኝ ክፍሉም በአርሰናል በኩል ወቅታዊ ጉዳዮችን ጨምሮ በቃል ስፖርት ዩቲዩብ ቻናል በስፋት ይዳሰሳል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ ስለምታደረጉን አመስጋኞች ነን። ሰብስክራይብ እያደረጋችሁ አጋር ስለሆናችሁንም አመስግነን ስፖርታዊ ጥንቅሮችን ከአገር ቤት እንጀምር። አብራችሁን ቆዩን። የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ከዛሬ ጀምሮ መደረግ ይጀምራሉ። ውድ ቤተሰቦቻችን ዛሬ 3 ጨዋታዎች እንመለከታለን። በአበበ ቢቂላ ስቴዲየም መቀለ ሰባ እንደርታ ከነገሌ አርሲ የመጨረሻ ጨዋታቸውን ያደርጋሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ድሬዳዋ ከተማ ከአርባ ምንጭ ከተማ፣ ፋሲል ከነማ ከኢትዮጵያ መድን ዛሬ የሚደረጉ የኢትዮጵያ ፕሪሚየር ሊግ የመጨረሻ መርሃ ግብሮች ናቸው። በነገራችን ላይ ፕሪሚየር ሊጉ አርብ በይፋ ይጠናቀቃል። ወንጂ ሁለገብ ስቴዲየም ሐሙስ ነገ ማለት ነው በርከት ያሉ ጨዋታዎች ከሚደረጉበት አንዱ ስቴዲየም ይሆናል። ምክንያቱ ደግሞ ወራጅ ክለቦች 3ቱ በተመሳሳይ ሰዓት ጨዋታ እንዲያደርጉ ስለተመደበ ነው። ተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል ይኖረናል። ፈረንሳይ እንደተጠበቀውም የዚህ ውድድር በጣም አደገኛዋ ብሔራዊ ቡድን መሆኗን በድጋሚ አሳይታለች። ትላንትና ስዊድንን 3-0 በማሸነፍ ወደ 16 ጥሎ ማለፍ ውስጥ ገብታለች። ኬሊያን ምባፔ 45ኛው ደቂቃ ላይ፣ ብራድላይ ባርኮላ 53ኛው ደቂቃ ላይ መልሶ ኬሊያን ምባፔ 74ኛው ደቂቃ ላይ ሶስቱን ግቦች ከመረብ በማዋሃድ ችለዋል። ኬሊያን ምባፔ በዓለም ዋንጫ ያስቆጠራቸው ግብ አሁን ከሜሲ እኩል 6። ምባፔ በዓለም ዋንጫ ጥሎ ማለፍ ጨዋታ ያስቆጠራቸው ጎል ብዛት 10 ደርሷል። ጨዋታው 80663 ተመልካች በሜት ላይፍ ስቴዲየም ተገኝተው መከታተል ሲችሉም ፈረንሳይ በቀጣዩ ዙር ከፓራጓይ ጋር የምትፋለም ይሆናል። የኬሊያን ምባፔ ምሽት ግን ፍጹም የተለየ ነው። ውድ ቤተሰቦቻችን ጎል እያስቆጠረ ነው፣ አሲስት እያደረገ ነው፣ ገና ወጣት ነው። ሚሮስላቭ ክሎዛን ጥሎት ሄዷል፣ ከሜሲ ጋር ተጋርቷል። 6 ጎል 2 አሲስት የዚህ መድረክ የሱ ቁጥሮች ናቸው።
ኬሊያን ምባፔ በዓለም ዋንጫው ላይ ገና ወጣት ስለሆነ ትልልቅ ሪከርዶችን እየሰበረ የሚሄድበት እድል እንዳለ ሆኖ በዓለም ዋንጫው ላይ ግን ፍጹም የተለየ ውድድር ዓመት እያሳለፈ ነው። 18 ጨዋታ አድርጓል። በዓለም ዋንጫ እንዳጠቃላይ 18 ጎሎች አሉት ኬሊያን ምባፔ። ዓለም ዋንጫ አንዳንድ ያልተደፈሩ ሪከርዶች አሉት። በጥሎ ማለፍ 10 ግቦች አሉት። ሮናልዶ፣ ሊያንድሮ የተባሉ ተጫዋቾች 8፣ ጀስቲን ፎንቴ እና ቬቫ 7 ነበራቸው። አሁን ይህንን ሪከርድ ነው ጥሎ ያለፈው ምባፔ። በዓለም ዋንጫ ታሪክ ደግሞ ሌላ በጣም ለየት ያለ ታሪክም አለው። አንድ ሲደመር ጎሎችን በ7 ጨዋታ ላይ በዓለም ዋንጫ አስቆጥሯል። ለአብነት ያክል አርጀንቲና ላይ 2 ጎል አስቆጥሮባት ነበረ በፍጻሜ ጨዋታ 2018 በጥሎ ማለፍ ጨዋታ። ከዛ 2022 ላይ ዴንማርክ ላይ በምድብ ጨዋታ 2 ጎል አስቆጥሮባት ነበር። ፖላንድ ላይ በ16 ጥሎ ማለፍ 2 ጎል፣ አርጀንቲና ላይ ሃትሪክ ሰርቶባት ነበረ በ2022 የፍጻሜ ጨዋታ። ከዛ በዚህኛው የውድድር ዓመት ሴኔጋል ላይ 2፣ ኢራቅ ላይ 2፣ ትላንት ስዊድን ላይ 2። ኬሊያን ምባፔ 2 ሲደመር ግን ማስቆጠር ሱስ ሆኖበታል ማለት ይቻላል። ዲዲየር ደሾፕ እሱን ከሜዳ ቀይረው ሲያስወጡት የተቀበሉበት መንገድ አክብሮት የተሞላው ነበረ። እጃቸውን ዝቅ አድርገው አንገታቸውን ደፍተው ነው በአክብሮትን የተቀበሉት ተጫዋቻቸውን። በእርግጥ በእንደዚህ አይነት መንገድ የቡድኑን ኮከብ ማወደስና ማድነቅ መንከባከብ አንዱ ቡድንን መንፈስ መጠበቅ ነውና በሊዮኔል ስካሎኒ በኩል የሚደረገው ነገር ለሜሲ፣ እንደዚሁም በማርቲኔዝ በኩል ለሮናልዶ የሚደረገውን ነገር ካየን ኬሊያን ምባፔም ያ ነገር ተደርጎለታል ማለት ይቻላል። ኬሊያን ምባፔ አሁን በዓለም ዋንጫ የወርቅ ጫማውንም ለመውሰድ ከሜሲ ጋር አንገት ለአንገት ተናንቋል። ሜሲ የሚያደርገውን አላየውም፣ ሁልጊዜም ጎል ያስቆጠራል። ከዚህ በፊት ተናግሬያለሁ። ከሱ እኩል መሆን ከፈለግኩኝ የበለጠ መስራት አለብኝ ብሏል። ኬሊያን ምባፔን በተመለከተም ጆርጂያ ኬሊያን ምባፔ ድንቅ ተጫዋች ነው፣ ከላሚን ያማል ይበልጣል ወይ ምናምን አትበሉኝ፣ ፍጹም የተለየ ተጫዋች ነው ብለዋል። የጨዋታውም ኮከብ በነገራችን ላይ ኬሊያን ምባፔ ነበረም። ኬሊያን ምባፔና ኦስማን ዴምቤሌ ሲቀባበሉ በጣም አደገኛ ናቸው። ምክንያቱም ጎል ያስቆጥራሉ። ለአብነት ያክል በኬሊያን ምባፔና በዴምቤሌ መካከል በዓለም ዋንጫ 6 ጎሎች እርስ በርሳቸው እየተቀባበሉ አስቆጥሯል። ይሄ በዓለም ዋንጫ ታሪክ 2 ተጫዋቾች ይሄን ሲያደርጉ የመጀመሪያው ናቸው። ከዚህ በፊት ሻርሜዝ እና ሌቶ የተባሉ ፖላንዳዊ ተጫዋቾች 5 ጎሎችን አስቆጥሯል እርስ በርስ እየተቀባበሉ። ከዛ ውጭ ደግሞ በጀርመናውያን ተጫዋቾች በሚሮስላፍ ክሎዣ እና በባላክ መካከል 5 ጎሎች ተቆጥሯል እርስ በርስ እየተቀባበሉ። ዴምቤሌ እና አሁን ደግሞ ኬሊያን ምባፔ 6 ጎሎችን በማስቆጠር በዓለም ዋንጫ ከ1966 የመጀመሪያው ዓለም ዋንጫ የ1966 በኋላ በመጀመሪያው ተርታ ላይ አግኝተናቸዋል። እነኚህን 2 በጣም አስደናቂ ተጫዋቾች ትላንትናም ድንቅ ነበሩ። ሚኬል ኦሊሴ ከ32 ዓመት በኋላ በአንድ የዓለም ዋንጫ ውድድር ላይ 5 አሲስቶችን ያደረገ የመጀመሪያው ተጫዋች ሆኗል። ብሩኖ ጎማሬሽን አልፎታል። 4 ነበረው። ፍሎሪያን ቬርዝ፣ ማርቲን ኦዴጋርድ እና አሌክሳንደር አይሳክ 3 አላቸው። ሚኬል ኦሊሴን ለየት የሚያደርገው ከ32 ዓመት በፊት ነበረ ይህን የተመለከትነው። ሌላ 1 አሲስት ሌላ ሪከርድ እንዲሰበር ያደርገዋል። በአጠቃላይ ወደ ቤተሰቦቻችን የፈረንሳይ ብሔራዊ ቡድን እንደተፈራውም እንደተሰጋውም ነው። አርጀንቲናን ላይ በዓለም ዋንጫ 2022 3 ጎል አስቆጥረው ነበር። ሴኔጋል ላይ 3 ጎል፣ አሁን በምድብ ጨዋታ ኢራቅ ላይ 3፣ ከዛ ኖርዌይ ላይ 3፣ ትላንትና ስዊድን ላይ 3። ብሔራዊ ቡድኑ ራሱ በ5 ተከታታይ ጨዋታ 3 ሲደመር ጎሎችን አስቆጥሯል። ይሄ ሌላ በጣም ጥንካሬ ካል ነው። ሌላ በጣም አስገራሚ ጥንካሬ እንንገራችሁ። ፈረንሳይ በዓለም ዋንጫ ታሪክ የአውሮፓ ሀገራትን በ7 ተከታታይ ጨዋታ ድል ያደረገች የመጀመሪያው ሀገር ሆናለች። 2018 ቤልጅየም ብላ ክሮሻ፣ ዴንማርክ፣ ፖላንድ፣ ኢንግላንድ፣ ኖርዌይ፣ ትላንትና ስዊድን እናደርጋለች። ፈረንሳይ ከፓራጓይ ቀጣዩ ጨዋታ ነው። ፈረንሳይ ለዓለም ዋንጫው ብቁ አልሆነችም ብላችሁ ታስባላችሁ ወይ? ጨዋታውንስ እንዴት አገኛችሁት? መልከታችሁን ላኩልን። በጣም የሚያስቆጭ ምሽት ነበረ ለአይቮሪ ኮስትም ለአፍሪካም። አይቮሪ ኮስት ጥሩ በተንቀሳቀሰችበት ጨዋታ ግን የፊት መስመሩ አካባቢ በጣም ደካማ እንቅስቃሴና ኋላ የመከላከል ሂደቱ ላይ ለሃላንድ የሰጡት ስፔስ ዋጋ አስከፍሏታል። አይቮሪ ኮስት ከዓለም ዋንጫ ውጭ ሆናለች። ትላንትና ኑሳ 39ኛው ደቂቃ ላይ በጣም ውብና ማራኪ ግብ አስቆጥሮ ኖርዌይ ጨዋታውን መራች። አማድ ዲያሎ የግል ጥረቱ የታከለበት በጣም ቴክኒካል ብቃቱ ደረጃው ከፍ ያለ መሆኑን ያየንበት በጣም አስደናቂ ግብ 74ኛው ደቂቃ አስቆጥሮ ጨዋታው 1-1 ሆነ። በኋላም ላይ ግን ሃላንድ ካለ ግብ አለና ሃላንድ ያሁላ ስፔስስ እንዴት አገኘ የሚለው እንዳለ ሆኖ
86ኛው ደቂቃ ላይ ግብ አስቆጥሮ ኖርዌይ በዓለም ዋንጫ 16 ጥሎ ማለፍ ውስጥ መቀላቀል ችላለች። ከብራዚል ጋር ኒውዮርክ ላይ ትፋለማለች። ኤርሊንግ ብሮት ሃላንድ ለኖርዌይ ብሔራዊ ቡድን በ53 ጨዋታ 60 ጎል 7 አሲስት አለው። ከተጫወተው በላይ ግብ ያስቆጥራል። ኤርሊንግ ሃላንድ በመጀመሪያ ዓለም ዋንጫው 3 ጨዋታን አድርጓል፣ 5 ጎል አስቆጥሯል። ኢራቅ ላይ 2፣ ሴኔጋል ላይ 2፣ ትላንትና እንደውም 1 ነው ያስቆጥረው አይቮሪ ኮስት ላይ። ያ ብቻ አይደለም፣ በዓለም ዋንጫ ታሪክ ጥቂት ኳስ ነክቶ በርካታ ግብ የሚያስቆጥረው እሱ ነው። በአጠቃላይ ውድ ቤተሰቦቻችን ሃላንድ በዓለም ዋንጫ 5 ጎሎች አሉት። እነኚህ 5 ጎሎች በ69 የኳስ ንክክ የመጡ ናቸው። በዓለም ዋንጫ በትንሽ የኳስ ንክክ ያደረገ ተጫዋች የለም። በጣም አስደናቂ የሚባል የኳስ ክህሎት ነው። በነገራችን ላይ ሃላንድ ብዙም ከኳስ ጋር ቆይታ የሚያደርግ ተጫዋች ሳይሆን ብዙ ግብ የሚያስቆጠር ተጫዋች እንደሆነ ይታወቃል። አንቶኒዮ ኑሳ የጨዋታው ኮከብ ተብሎ ተመርጧል። በምሽቱ ጨዋታ በጣም አስደናቂ ነበረ። አንቶኒዮ ኑሳ ለኖርዌይ በትልቅ ውድድር ላይ ጎል ያስቆጠረም በእድሜ ትንሹ ተጫዋች ሆኗል። 21 ዓመት ከ74 ቀኑ ነው። በጣም ውብ ግብ ነው ያስቆጠረው። ትላንትና እነ ኦዴጋርድ ራሱ ግቧን ያደነቁበት መንገድ ፍጹም ይለያል። ራሳቸውን ይዘው ነበር። በጣም ውብ ግብ ነበረች። በጨዋታ የመክፈቻ ጎልም እሷ ነበረች። ትላንት ያው እንደተለመደው የቫይኪንግ ሮን ስነስርዓት አካሂዷል። በሜዳ ላይ ተደርድረው የኖርዌይ ተጫዋቾች እንደተለመደው የቡድኑ መሪ ካፒቴናቸው ኦዴጋርድ ነው። ይህንን ስርዓት መሪ ደግሞ ምን ያህል ተጽዕኖ ፈጣሪ ተጫዋች እንደሆነ ማሳያ ነው። ምናልባት ከአርሰናል ሊለቅ ይችላል የሚሉ መረጃዎች ሲወጡ ነበር። አርሰናል እንዲህ አይነት ኮከባቸውን እንዴት ይለቃሉ የሚለው ግን እንደ ጥያቄ ሆኖ በእርግጥ 100% ለመልቀቅ ከውሳኔ ደርሰው ለገበያ ያቀረቡት ሲሆን 2 ዓመት ኮንትራቱ ላይ ስለቀረም የተነሳ ሀሳብ እንደነበረ አይዘነጋም። የኖርዌይ የድል ጉዞ በጣም አስገራሚ ነው። የኖርዌይ የድል ግብ ካስቆጠሩት አንዱ ደግሞ ሃላንድ ከጨዋታው በኋላ ቀጣይ የሚገጥሙትን ብራዚልን በተመለከተ ጠይቆ ነበረ። በጨዋታው ትንሽ የማሸነፍ እድል ነው ያለን ያለው ሃላንድ፣ ነገር ግን እንፋለማለን፣ ብራዚልን ያለብንን ፈተና እናውቃለን ብሏል። 16ቱ ሁሉም ጠንካራ ናቸው ሲል የገለጸው ሃላንድ ቀላል አይደለም፣ ወደ ቀጣዩ ዙር ማለፍ ከባድ ነው ብሏል። እንደሚሳካልን አላውቅም፣ ነገር ግን እኛ ዝግጁ ነን፣ በምርጥ ቁመና ላይ እንገናኛለን ብሏል ከብራዚል ጋር። ምናልባት በዛ ጨዋታ ላይ የሃላንድና የጋብርኤል ማጋሌሽን ፍጥጫ ለማየት በርካቶች ይጠብቃሉ። ጋብርኤል ማጋሌሽ በአርሰናል፣ ሃላንድ በሲቲ ሆኖ የነበረው ፍጥጫ ወደ ዓለም ዋንጫም አድጎ ሃላንድ በኖርዌይ ማጋሌሽ በብራዚል ብሔራዊ ቡድን ሆነው በጣም አስደናቂውን ፍልሚያ እናየዋለን። ምናልባት በዛ ጨዋታ ሉካስ ፓክዌታ በብራዚል ብሔራዊ ቡድን በኩል በጉዳት ላይ ይገኝ ይችላል ተብሏል። ቃል ስፖርት ላይ ናችሁ። የዓለም ዋንጫ ምሽታችሁ እንዴት ነበረ? አጋሩን። ዛሬ የሚጠበቁ መርሃ ግብሮች አሉ። በዓለም ዋንጫ በኢትዮጵያን ሰዓት አቆጣጠር ከምሽቱ 1 ሰዓት ጀምሮ በ32 ጥሎ ማለፍ ኢንግላንድ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታቸውን ያደርጋሉ። ጥሩ ሰዓት ነው። ምሽት 1 ሰዓት ነው ጨዋታው የሚጀምረው። በማርሴዴስ ቤንስ ስቴዲየም ላይ ጨዋታው ሲደረግ አድሃም መሐመድ የዛሬውን ጨዋታ በመሃል ሜዳ ዳኝነት ሲመሩት፣ አልካላፍ ደግሞ በቫር ዳኝነት ጨዋታውን የሚመሩት ይሆናል። ኢንግላንድ ከዲሞክራቲክ ኮንጎ በሚያደርጉት ጨዋታ በፊት እንግሊዝ በመጨረሻዎቹ 5 ጨዋታ 4 ድል 1 አቻ ያላት ናት። በኮንጎ በኩል በመጨረሻዎቹ 5 ጨዋታ 1 ድል ብቻ ነው ያላት። 2 ጨዋታ ተሸንፋ 2 ጨዋታ ባቻ ውጤት አጠናቃለች። ሁለቱ ብሔራዊ ቡድኖች በእንዲህ አይነት መድረክ ተገናኝተው አያውቁም። የመጀመሪያ ፍልሚያቸውን ያደርጋሉ። ምናልባት ቶማስ ቱሄል እንግሊዝ ዲሞክራቲክ ኮንጎን ካሸነፈችና ወደ ቀጣዩ ዙር ካለፈች በጉዳት የታመሰው ቡድኔ ተጠናክሮ በ16 ጥሎ ማለፍ ይመጣል እያሉ ነው። የዛሬ ምሽቱን ጨዋታ ግን ማሸነፍ ይጠበቅባቸዋል። ኮንጎ ከእንግሊዝ ቀድመ ገመታችሁን ላኩልን። ሌላኛው መርሃ ግብር ለመመልከት ምቹ ሰዓት ነው ተብሎ ከሚጠበቅ ወይም በተለምዶ የአውሮፓ ሻምፒዮንስ ሊግ ጨዋታዎች በሚደረጉበት ሰዓት በኢትዮጵያን ሰዓት አቆጣጠር ከምሽቱ 5 ሰዓት የሚጀምረው የቤልጅየም እና የሴኔጋል ጨዋታ ይጠበቃል። ጨዋታው በሊዩማን ፌልድ ስቴዲየም ላይ ይደረጋል። ሄክቶር ማርቲኔዝ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ዋልተር ሎፔዝ በቫር ዳኛ ላይ የተሰየሙት ናቸው። በቤልጅየም ብሔራዊ ቡድን በኩል በመጨረሻዎቹ 5 ጨዋታ 3ቱ ድል ናቸው። 2 ጨዋታ ባቻ ውጤት አጠናቀዋል። ሽንፈት አልገጠማቸውም። የመጨረሻውን ጨዋታ ኒውዚላንድን 5-1 ያሸነፉበት ትልቁ ነው በዚህኛው የዓለም ዋንጫ። በነገራችን ላይ በዓለም ዋንጫ ምድቡን በጣም ተቸግረው ካለፉ ብሔራዊ ቡድኖች አንዷ ናት ማለት ይቻላል። በሴኔጋል ብሔራዊ ቡድን በኩል በመጨረሻ 5 ጨዋታ 1 ድል ብቻ ነው ያላት፣ 1 አቻ፣ 3ቱን ጨዋታ ተሸንፋለች። ሴኔጋልም በመጨረሻ ጨዋታ
ኢራቅ ላይ ያስቆጠረቻቸው 5 ግቦች እዚህ ያደረሷት ብሔራዊ ቡድን እንደሆነች ይታወቃል። ጨዋታው ምሽት 5 ሰዓት ይጀምራል። ቅድመ ግምታችሁን ቤልጅየም ወይንስ ሴኔጋል አጋሩን። አዘጋጁ ሀገር ዩናይትድ ስቴትስ ኦፍ አሜሪካ ከቦስኒያ ኤንድ ሄርዞጎቪና ጋር ደግሞ ከሌሊቱ 9 ሰዓት ሲል ይጀምራል። ምናልባት የሜክሲኮና ኤኳዶር ጨዋታ ሲራዘም እንደነበረ ይታወቃል በአየር ሁኔታ ምክንያት። የዩናይትድ ስቴትስ ኦፍ እና የቦስኒያ ሄርዞጎቪና ጨዋታ ግን ሌሊት 9 ሰዓት ይጀምራል ተብሏል። ምናልባት የዚህ ዓለም ዋንጫ አንዱ ክስተት የአየር ሁኔታም እንደሆነ ይታወቃል። ይህ ጨዋታ በሌቬ ስቴዲየም ላይ ይደረጋል። ራፋኤል ካሉስ ጨዋታውን በማን ሜዳ ዳኝነት ይመሩታል። ዳኒሎ ማኒሽ ደግሞ የቫር ዳኛ ናቸው። ዩናይትድ ስቴትስ ኦፍ አሜሪካ ባለፉት 5 ጨዋታ 3 ድል 2 ሽንፈት ገጥሟታል። በቦስኒያ በኩል በመጨረሻዎቹ 5 ጨዋታ 1 ድል ነው ያላት፣ በ1 ጨዋታ ሽንፈት፣ በ3 ጨዋታ ደግሞ አቻ ውጤት አስመዝግባለች። ሁለቱ ብሔራዊ ቡድኖች 3 ጊዜ የመገናኘት ታሪክ ሲኖራቸው ዩናይትድ ስቴትስ ኦፍ አሜሪካ ክንዷ የበረታ ነበረ። 2 ድል አድርጋ 1 አቻ ወጥታለች። ቦስኒያ አሸንፋት አታውቅም። ዛሬ በኢትዮጵያን ሰዓት አቆጣጠር ከሌሊቱ 9 ሰዓት ሲል ጨዋታው ይጀምራል። ቅድመ ግምታችሁ ልትልኩልን ትችላላችሁ። በዓለም ዋንጫ አጫጭር ስፖርታዊ መረጃዎቻችን ይቀጥሉ። አሰልጣኝ ሮናልድ ኩመን ስራቸውን በገዛ ፈቃዳቸው ለቀዋል። በሞሮኮ ተሸንፈው ከዓለም ዋንጫ ውጭ የሆኑት ኔዘርላንድ አሰልጣኝ ሮናልድ ኩመን ከኃላፊነታቸው ለቀዋል። አሰልጣኝ ሮናልድ ኩመን ከስራቸው ለመልቀቅ የግል ጉዳይ ምክንያት ቢያደርጉም በርካቶች ግን ያ አይደለም እያሉ ነው። አሰልጣኙ ከዚህ በፊት ባለቤታቸው ህመም ላይ እንደነበሩ ግን አሳውቋል። እሱ የሚዘነጋ አይደለም። አሰልጣኝ ሮናልድ ኩመን የኔዘርላንድ ብሔራዊ ቡድን 2 ጊዜ ተረክበው ማሰልጠን ችለው ነበረ። ዝላታን ኢብራሂሞቪች ቀላል ትችት አይደለም ያደረሰባቸው። እኛ ኔዘርላንድ ለምን በሞሮኮ ተሸነፈች አላልንም። መሸነፍ የእግር ኳስ አካል ነው። ነገር ግን ኔዘርላንድን መስላ ደችን መስላ አልተሸነፈችም። ማንነቱን ያጣ ብሔራዊ ቡድን ብሎ መተቸቱ ይታወቃል። ከዚህ ጋር በተያያዘ የኔዘርላንድ ተጫዋቾችም ከበድ ያለ የዘረኝነት ጥቃት ደርሶባቸዋል። የኔዘርላንድ ብሔራዊ ቡድን ተጫዋች ከዓለም ዋንጫው መሰናበታቸውን ተከትሎ የዘረኝነት ጥቃት እያስተናገዱ ነው። የቡድኑ የተወሰኑ ተጫዋቾች በማህበራዊ ሚዲያ የዘረኝነት ጥቃት ማስተናገዳቸው ተገልጿል። የአገሪቱ እግር ኳስ ፌዴሬሽን በበኩሉ በወጣው ይፋዊ መግለጫ ጥቃቱን አውግዟል። ጥቃቱ ተቀባይነት የለውም ያለው ፌዴሬሽኑ ዘረኝነት በእግር ኳስና በማህበረሰብ ውስጥ ቦታም የለውም ብሏል። በእርግጥ በጨዋታው ላይ በጣም ጥሩ ነበሩ፣ ግን በኋላ ላይ በፍጹም ቅጣት ምት ዘንድ የተሳቱ ኳሶች ይታወቃሉና ከዛም ጋር በተያዘ ፍጹም ቅጣት ምት ያመከኑት ላይ ነው እንደዛ አይነት የዘረኝነት ጥቃት ሲደርስባቸው የነበረ። በእርግጥ ኔዘርላንዶች አብዛኞቹ ተጫዋቾች በመልክ ብቻ ሳይሆን በዘር አረጋቸው ከአፍሪካ የሚመዘዙ መሆናቸውን ተመልክተናል። ጆዜ ሞሪኒዮ ዘ ስፔሻል ዋን፣ ሁሉም ወደ ዘር ሀረጉ ቢመለስ አፍሪካ የዓለም ዋንጫን ጠራርጋ ተወስዶ ነበር ማለታቸው ግን ምናልባትም አፍሪካውያን ቆም ብለው ብሔራዊ ቡድን ሲመርጡ እንዲያስቡ ሊያደርጋቸውም ይችላል። ላሚን ያማል በዓለም ዋንጫ ከሚጠበቁ ስፔናዊና የባርሴሎና ተጫዋች አንዱ ነው። የኔ አቋም ገና ነው እያለ ነው። አሁን እያያችሁት ያለሁት ከ90 በታች የወረደ አቋሜን ነው ብሏል። ፈረንሳይ ከዩሮ ውድድር ጀምሮ አላሸነፈችንም። ስለዚህ ከኛ የተሻሉ ሊሆኑ አይችሉም። ፈረንሳይ በጣም ጥሩ ደረጃ ላይ ትገኛለች፣ በጣም ጥሩ ሁኔታ ላይ ትገኛለች እና ድንቅ ተጫዋቾች አሏት፣ ግን ከማንም በላይ እንደሆኑ አናስብም። ለእኔ ስፔን በጣም የተሻለች ናት እያለ ነው። ላሚን ያማል የምድብ ጨዋታ ምንም ማለት አይደለም፣ የዓለም ዋንጫው አሁን ይጀምራል፣ በጥሎ ማለፉ ጠብቁን ብሏል። በማህበራዊ ትስስር ገጽ ላይ በተመለከተ ስለሚቀርብበት ትችት አላነብም፣ ምንም ነገር ማየት የምችለው ነገር የለም። እዛ ላይ ጥሩ ከተጫወት ወደ ማህበራዊ ትስስር ገጾች እገባለሁ፣ ካልተጫወትኩ አልገባም ብሏል። ስለዚህ ማህበራዊ ትስስር ገጽ ላይ ትችቶች ብዙ አልከታተልም ብሏል። ላሚን ያማል በጣም አስደናቂውን ውድድር ግን ከዚህ በኋላ ጠብቁት ሲል ተደምጧል። ላሚን ያማል የባርሴሎና አዲስ ፈራሚዎችንም በተመለከተ ሀሳቡን ያጋራል። ዩሊያን አልቫሬዝን በጣም ወደዋለሁ። ከዚህ በመቀጠል ደግሞ ኦያር ዛባል እዚህ ያለ ይህ በክለቡ እጅ ያሉ በየክለቦች እጅ ያሉ ግን ደግሞ አብረው የሚጫወቱ በጣም ወዳቸው ናቸው ብሏል። ምናልባት ኦያር ዛባል እንኳን ባርሴሎና ቤት ስሙ የለም፣ ግን የዩሊያን አልቫሬዝ በትልቁ ይጠበቃል። ላሚን ያማል በጣም ካስገረመው ተጫዋችን በዚህ ዓለም ዋንጫ ላይ የሪያል ማድሪዶ ኮከብ ቬኒሽስ ጁኒየር መሆኑን ተናግረዋል። በዓለም ዋንጫ ላይ በጣም ድንቅ ነው ብሏል። ሌላኛውን ኬሊያን ምባፔንም ሊዮኔል አንድሬስ ሜሲንም ኢስማኤል ሳባሪንም ጭምር አንስቶታል። በእርግጥ ኢስማኤል ሳባሪን በጣም ድንቅ ጊዜን እያሳለፈ ነው። የሪያል ማድሪዱ ኮከብ ግን ፍጹም የተለየ የውድድር ዓመት በዓለም ዋንጫ እያሳለፈ የሚገኘው ነው ብሎ
ቬኒሽስ ጁኒየርን አወድሶታል። ላሚን ያማል በተቃራኒ ቡድን ቢጫወቱም ግን በጣም ድንቅ ጊዜን እያሳለፈ ነው ብሏል። በእርግጥ በዓለም ዋንጫ ላይ የሪያል ማድሪድ ኮከብ በጣም ምርጡን ብቃቱን እያሳየም ይገኛል። በዚሁ የላሊጋ መረጃ ለመቀጠል ያክል የስፔን ላሊጋ 2026/27 የውድድር ዘመን መርሃ ግብሮች ይፋ ተደርገዋል። በመጀመሪያ ሳምንት መርሃ ግብር ሪያል ማድሪድ ከሪያል ሶሴዳድ፣ ባርሴሎና ከአትሌቲኮ ቤልባኦ፣ አትሌቲኮ ማድሪድ ከማላጋ በሚያደርጉት ጨዋታ ይጀምራል። የመጀመሪያ ክላሲኮ ጨዋታ በ10ኛ ሳምንት መርሃ ግብር ላይ በካምፕኑ ነው የሚደረገው። እንዲሁም የመጀመሪያው የማድሪድ ደርቢ ሪያል ማድሪድ ከአትሌቲኮ ማድሪድ በሊጉ 7ኛ ሳምንት ይደረጋል። የመጀመሪያ ሳምንት መርሃ ግብሮች እንግዲህ በትልቁ ሲጠበቁ በተለይ ነው ቀለል ባለ ቡድን ነው እነኚህ የሚጠበቁ ክለቦች ጨዋታቸውን የሚጀምሩት ማለት ነው። ላሊጋውም በይፋ እንግዲህ ከኦገስት 16 ጀምሮ ጨዋታዎች የሚደረጉበት ይሆናል ማለት ነው። የመጀመሪያው ጨዋታ ኦገስት 16 ጀምሮ ይደረግበታል። ቃል ስፖርት ዩቲዩብ ቻናልም ከመክፈቻው እስከ መዝጊያው ለእናንተ ውድ አድማጮቻችን መረጃው እንደምናደርሰው ይታወቃል። ምናልባት ከዙር ጋር በተያያዘ አንድ መረጃ ልንጠቁማችሁ ወደናል። የ37 ዓመቱ ግብ ጠባቂ ያን ሶመር እና እንደዚሁ ደግሞ የ38 ዓመቱ አንጋፋው ተከላካይ ፍራንሴስኮ አቸርቢ ከኢንተር ሚላን ጋር በይፋ ተለያይቷል። በእርግጥ ዕድሜያቸው ገፍቷል። እናም ቀጣይ መዳረሻቸው የሳውዲ ፕሮ ሊግ ወይንስ የአሜሪካ ሜጀር ሊግ ወይንስ ጫማ መስቀልና ጓንት መስቀል የሚለው በትልቁ ይጠበቃል። ኢንተር ሚላን ራሱን በአዲስ መልክ እያደራጀም ይገኛል። ግን እነኛ አንጋፋ ሰዎች በተለይም ባርሴሎና በአውሮፓ ሻምፒዮንስ ሊግ በግማሽ ፍጻሜ 2024/25 የውድድር ዓመት የጣሉ ቡድን ውስጥ በጣም ቁልፍ ነበሩ፣ ምንም ጥያቄ የለውም። አሁን ግን ከክለቡ ጋር በነፃ ተለያይተዋል። ቀጣይ መዳረሻቸውን በቃል ስፖርት ዩቲዩብ ቻናል ተከታትለን እናመጣዋለን። ቃል ስፖርት ላይ ናችሁ ውዶቻችን፣ ላይክ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ መልከታችሁንም ስለምታጋሩ ሌሎችም ላይክ እያደረጉ እንዲከታተሉ ለምታበረታቱ አምባሳደሮቻችን ዝቅ ብለን ልክ ዲዲየር ዴሾፕ፣ ኬሊያን ምባፔ እንዳመሰገኑት እኛም አመስግነናል። ቃል ስፖርት ዩቲዩብ ቻናል ከፕሪሚየር ሊግ የመረጃ ሰዓታችን ላይ ትገኛላችሁ። ወደ ፕሪሚየር ሊግ መረጃችን ተሻገር አብራችሁን ቆዩን። በፕሪሚየር ሊግ ያው በስምነት የተጠናቀቀው ዝውውር ማቲያስ ፈርናንዴዝ ወደ ቶትናም የሚያደርገው ዝውውር ነው። በቃል ስፖርት ዩቲዩብ ቻናልም ስሙ ከዩናይትድ ጋር በስፋት ስለተያዘው ተጫዋች እስከ ምሽቱ መረጃችን ሰዓት ድረስ እልባት ያገኛል። ዩናይትድ ይፈርማል ወይንስ አይፈርም የሚለውን አረጋግጠንላችሁ ነበረ። እንደማይፈርም ተረጋግጧል። ስለዚህ የፈረመው ለቶትናም ይሆናል ማለት ነው። የሰሜን ለንደኑ ክለብ ቶትናም ማቲያስ ፈርናንዴዝን ከዌስትሃም ለማስፈረም ከስምነት ደርሰዋል። ተጫዋቹን ለማስፈረም ከሌሎች ክለቦች ጋር ከበድ ያለ ፉክክር ነበረበት። የተጠየቀውንም ከፍሏል፣ 85 ሚሊዮን ፓውንድ። ተጫዋቹ ማንቸስተር ዩናይትድን ጨምሮ በሌሎች ቢፈለግም ማንቸስተር ዩናይትድ በኩሉ የዝውውር ሂሳቡና ደሞዙን ለመክፈል ፈቃደኛ አይደለንም በሚል ከዝውውሩ ራሳቸውን አግለለዋል ማለት ይቻላል። ማንቸስተር ዩናይትድ በቀጣይ ሌሎች አማራጮችን ያህል በዩናይትድ የመረጃ ሰዓት ስንመለስበት ከነ ምክንያቱ ነው። ቶትንሃም ግን 85 ሚሊዮን ፓውንድ ከስምነት ደርሷል። ማንቸስተር ሲቲን እናንሳ። ሃላንድ ካለ ግብ አለ የሚለው ነገር አሁን በርካቶችን እያስማማ ያለ ነገር ሆኗል። ምናልባት በቃል ስፖርት ዩቲዩብ ቻናልም ለሲቲ ደጋፊዎች አንድ ያነሳ ነው ጥያቄ ከሃላንድ ጋር በተያያዘ ሃላንድ በጋርዲዮላ ስር ሲተነፍስ በደንብ አይተናል። 1 2 3 ኳስ እየነካ ግብ አስቆጥሮ ይወጣል። እሳቸውም ያረጋገጡት ለሃላንድ የሚሆን ጨዋታ እንጫወታለን ብለው ነበረ። ምናልባት ያለ ፔፕ ጋርዲዮላ ይህ ሰው እንዴት ይሆናል ተብሎ ነበረ። ያለ ፔፕ ጋርዲዮላ ብቻ አይደለም ያለ ሲቲም ይተነፍሳል። ሃላንድ በ3 የዓለም ዋንጫ 5 ጎል ያስቆጠረ፣ ኢራቅ ላይ ሴኔጋል ላይ 2-2፣ አይቮሪ ኮስት ላይ ትላንት 1 ጎል ያስቆጠረ፣ በ53 ጨዋታ 60 ጎል እና 7 አሲስት ያለው ነው። ያ ብቻ አይደለም፣ በቁጥራዊ መረጃም እናስደግፈዋለን። ሃላንድ ማለት በዓለም ዋንጫ ታሪክ 69 ኳስ ነክቶ 5 ጎል ያስቆጠረ ነው። ይሄን ያደረገ አንድም የምድራችን ተጫዋች አልተመለከትንም። ስለዚህ ሃላንድ ያለ ፔፕ ጋርዲዮላ እግሮቹ ይሰራሉ፣ ጎሎችም ይቆጠራሉ ማለት ነው። በሚቀጥለው የውድድር ዓመት ከማሬስካ ጋር ሃላንድን መጠበቅ ሞኝነት እንደማይሆን ለሲቲ ደጋፊዎች ትላንትናም በብሔራዊ ቡድን ደረጃ ያሳየበት ሃላንድ ካለ ጎል አለ። ሃላንድ አንድም ኳስ ነካ ሁለትም ሃላንድ ካለ ጎል አለ የሚለውን ግን ትላንትም አረጋግጦታል። ማሎ ጉስቶን በተመለከተ የማሬስካን እንግዲህ ዱካ ተከትሎ ሲቲ ቤት ለመድረስ በግሉ ፈቃደኛ ነው ተብሏል። በተለይም በርከት ያሉ የመገናኛ ብዙሃን ማሬስካም ተጫዋቹን በቅርብ ሰዎች ያነጋግረውታል እና እሳቸውም ቅርቡ ናቸው። ስለዚህ ዝውውሩ ይፈጸም ዘንድ አሁን የቀረው ነገር
በሲቲና በቼልሲ መካከል መደበኛ ድርድር ነው። ከዛ ውጭ ግን ዝውውሩ ይፈጸም ዘንድ በአሰልጣኙና በተጫዋቹ መካከል የነበረው ቀረቤታ በጣም ወሳኝነት ተብሏል። የቀኝ ተመላላሽ ቦታ ላይ ሊያሰልፉት ነው። በስታንፎርድ ብሪጅ በቂ ጊዜን ያገኛል ተብሎ አይታሰብም። ከዚህ ጋር በተያያዘ ሲቲና ቼልሲ መካከል የሚደረገውም ድርድር ቢሆን የታወቀ ነው። በ75 ሚሊዮን ፓውንድ ተደራደሩኝ ማለቱ ይታወቃል። ቼልሲ ማንቸስተር ሲቲ ኤሊዮት ሳንደርሰንን አስፈርሟል በ116 ሚሊዮን ፓውንድ። የዛ ዝውውር ሂሳብ ሌሎች ላይ ጫና ይፈጥራል የሚለው እንዳለ ሆኖ ራሱ ሲቲም ቀጣይ ተጫዋቾችን ለማምጣት በሚያደርገው ጥረት ላይ ጫና መፍጠሩ አይቀርም። አሁን ላይ ሲቲ ዳግም ወደ ሳንድሮ ቶናሊ ዝውውር የመመለስ ፍላጎት አላቸው ተብሏል። በተለይ ማቲያስ ፈርናንዴዝ ወደ ቶትናም መቅናቱን ተከትሎ ሲቲዎች በብቸኝነት አሁን ወደ ሳንድሮ ቶናሊ ዝውውር ይገባሉ ተብሎ ይታሰባል። በእርግጥ ቶትናም ማቲያስ ፈርናንዴዝን አስፈርም ያለውና ከቶናሊ ዝውውር በይፋ ወጥቻለሁ የሚል ነገርን አላቀረቡም። ሲቲዎች ግን ዳግም ተመልሰዋል። ምናልባት ኒካስል የጠየቀው ከ80 ሚሊዮን ፓውንድ በላይ ነው። ግን የመጀመሪያ ዝውውር ጥያቄ 80 ሚሊዮን ፓውንድ በሲቲ በኩል ይቀርባል የተባለው ኒካስሎች ለጠየቁት ጥያቄ ወይም ላቀረቡት ሂሳብ ተቀራራቢ የሚባል አይደለም። ምክንያቱም ኒካስል ከ100 ሚሊዮን ፓውንድ በላይ ነው የሚፈልገው። የመጀመሪያ ዝውውር ጥያቄ በሲቲ በኩል ካለ ግን 80 ሚሊዮን ፓውንድ የመሆን እድል አለው። ማንቸስተር ሲቲዎች በክረምት ያስፈረሙት ሌላኛው ተጫዋች እንደሚታወቀው ከሰሞኑ እንደነገርናችሁ ማቲያስ ዴተርቡሽ የተባለ ተጫዋችን ማስፈረማቸው ይታወቃል። ግን በትናንትናው ዕለት መልሰው እዛው ፈረንሳይ ሞናኮ ለ1 ዓመት የውሰት ውል ሰጥተውታል። ዴተርቡሽ በሲቲ ቤት በጣም አስደናቂ ተጫዋች ይሆናል ተብሎ ከትሮይስ የመጣ ነው። ተጫዋቹ በነገራችን ላይ 25 ሚሊዮን ዩሮ ሲቲ ከፍሎበታል። መልሶ ለሞናኮ ሰጥቶታል። ከሞናኮ ጋር በድርድሩ አሁን በወጡ መረጃዎች መሰረት ሞናኮ በውሰት እስከ 28ም የማራዘም አንቀጽን በአማራጭነት እንዲያካትቱ አድርጓል። ማንቸስተር ሲቲ ቦነስ ክፍያዎችን ያገኛል። ማንቸስተር ሲቲ ዝውውር መስኮቱ ላይ ለወጣት የከፈለው በጣም ትልቅ የሚባል ዝውውር ነው። በተነገራችን ለማቲያስ ዴተርቦት የተከፈለ በጣም አስደናቂውን ታዳጊ ተጫዋች ግን በሲቲ ቀጣይም ዓመት ላናየው እንችላለን። ምክንያቱም ለሞናኮ የሰጡበት ውል ተጨማሪ 1 ዓመት የማራዘምን አማራጭ አካተተ ነው። ለሲቲ ሁለተኛው ፈራሚ ነው ከኤሊዮት አንደርሰን ቀጥሎ። ኤሊዮት አንደርሰን ግን ያው በዛው በሲቲ በዋናው ቡድን ሲጫወት፣ ማቲያስ ግን በሞናኮ 1 ዓመት ወይም 2 ዓመት ይጫወታል። ቼልሲዎች በዝውውር መስኮቱ ላይ በርካታ አማራጮችን እያዩ ነው። በተለይ ቼልሲ ልምድ ያለው የማል ተከላካይን ይፈልጋል። ቼልሲዎች እስከ 80 ሚሊዮን ዩሮ ለስፔናዊ ተከላካይ ፓዎ ኮባርሴ ለማቅረብ ፍላጎት አላቸው ተብሏል። ባርሴሎናዎች ተጫዋቹን አንሸጥም ነው ጥያቄያቸው። እንደውም የውል ማፍረሻ አለው። በነገራችን ላይ ፓዎ ኮባርሴ በባርሴሎና ቤት 500 ሚሊዮን ዩሮ የውል ማፍረሻ አለው። ያው አይሸጥም ማለት ይቀላል። ባጭሩ የካታላኖ ክለብ ምንም አይነት ድርድሩላ ለማድረግ ፍላጎት የለውም በፓዎ ኮባርሴ ጉዳይ ላይ። ቼልሲዎች ሁኔታውን እየተከታተሉ ነው። ካቀረቡም ግን 80 ሚሊዮን ዩሮ ብቻ ይሆናል ተብሎ ነው የሚጠበቀው። ብዙ ላይ ገፉበት ይችላሉ ተብሏል። ግን በመከላከል ስፍራ ላይ በርካታ አማራጭ አላቸው። ምናልባት ወጣት ረጅም ጊዜ የሚያገለግል በሚል ካልሆነ በስተቀር በቼልሲ ፖሊሲ ውስጥ አሁን ላይ ምናልባትም ዣቪ አሎንሶ ወጣቶችንም ቅድሜ ላይ ሰጡ ይችላሉና ይሄ መረጃው ካላቸው ከፓዎ ኮባርሴም ዝውውር በጊዜ ይወጣሉ ተብሎ ይታሰባል። በእርግጥ ምንም አይነት ድርድርም ውይይትም እንዳልተደረገ ግን በዝርዝራቸው ይዘው መረጃ እንዳሰባሰቡበት ነው ስካይ ስፖርት የሚያስነብበው። ሰንደርላንድ በመጀመሪያው የቼልሲ ጥያቄ ተቀይሟል። ተጫዋቼን እንዴት ልትገዙ ጠየቃችሁ አይደለም ሰንደርላንድን ያስቀየማቸው፣ ያቀረቡት የዝውውር ሂሳብ እኛን የናቀ የሚል ነበረ። አሁን ላይ ሰንደርላንዶች ከ30 ሚሊዮን ፓውንድ በታችም ላይሸጡት ይችላሉ እያለ ነው ቤን ጃኮብስ። ምክንያቱም የቼልሲ ጥያቄ በብዙ ነው ክለቡን ያናደደው። ከዚህ ጋር በተያያዘ ምናልባትም የዣካ ፍላጎት ጫና ካላሳደረ ጉዳዩን የምንከታተለው ይሆናል። በዝውውር መስኮቱ የሚጠበቀው ነው አንደኛው በቼልሲ የዝውውር መስኮት። ሌላው የቼልሲውን አንድሬ ሳንቶስን በተመለከተ በርከት ያሉ አውሮፓ ክለቦች ፍላጎት አላቸው ተብሏል ተጫዋቹን ከቼልሲ ለማስኮብለል። ከዚህ ጋር በተያያዘ በቼልሲ በኩል ያለውን አቋም በተመለከተም ስካይ ስፖርት ይሄ መረጃ እስከወጣበት ሰዓት ድረስ አንድሬ ሳንቶስን የመሸጥ ምንም አይነት ፍላጎት በሰማዮቹ በኩል የለም። አሌክሳንደር ኢሳክን ጨምሮ በርከት ያሉ ሊቨርፑልያን እየተመለሱ ነው። በነገራችን ላይ የ125 ሚሊዮን ፓውንድ ፈሰስ የተደረገበት
አምና በጉዳትም በፊትነስም ችግር ለሊቨርፑል በተፈለገው ልክና ሰዓት ያልተገኘው ኢሳክ በዓለም ዋንጫው ድንቅ ነበረ። 3 አሲስት አለው፣ 1 ጎል አስቆጥሮ በራስ መተማመኑን በደንብ ገንብቶ የመጣ ተጫዋች ነው ማለት ይቻላል። ከዚህ ጋር በተያያዘ የአንድ ኤራኦላ ቡድን በጊዜ እየተደራጀ ነው። በነገራችን ላይ ኔዘርላንድ ስትሰናበት 3 ቁልፍ ተጫዋቾች ኮዲ ጋክፖ፣ ግራቨንበርክ እና ቨርጅል ቫንዳይክ ወደ ቡድኑ መመለሳቸው ይታወቃል። ትላንት በስዊድን ሽንፈት ምክንያት ደግሞ የቡድኑ የፊት መስመር አጥቂ ኢሳክ ተመልሷል። በርካታ ኮከቦች እየተመለሱ ነው። የጀርመን ስንብት ፍሎሪያን ቬርዝን ወደ ቡድኑ እንደመለሰ ይታወቃል። ከተወሰኑ ረፍቶች በኋላ ለቡድኑ ገልጋሎት ይሰጣሉ። አንዲ ኤራኦላ ግን ቀጣይ ሲዝን የሚያጫውቱትን ቡድናቸውን በጊዜ እያገኙ ነው። ተጫዋቾቹ እንኳን ከዓለም ዋንጫ ስንብቱ ብስጭት ቢያደርጋቸውም የኔዘርላንድ ብሔራዊ ቡድን ስንብት እንደ ኮዲ ጋክፖ ያለውን ይመልሳል። የኮዲ ጋክፖ የዓለም ዋንጫ ስንብት ብቻ አይደለም፣ ልጁን ማጣቱ ክፉኛ ልቡን እንደሰበረው ይታወቃል። በጣም ሐዘን ገብቶት ነበረ በልጁ ህልፈተ ህይወት ምክንያት። ከዚህ ጋር በተያያዘ ግን ኮዲ ጋክፖ በኔዘርላንድ ብሔራዊ ቡድን በዓለም ዋንጫ 6 ጎሎችን በማስቆጠር ከሩቨን ቫን ፐርሲ፣ ከዌስሊ ሽናይደር፣ ከዴኒስ ቤርካም፣ ከሮብ ሬንስ በሬንገር ከተባሉ ተጫዋቾች እኩል ያነሰው ከጃኒ ሬፒ ነው። 7 ግብ አለው። ቀጣይ ዓለም ዋንጫ ከተጫወተ ይህን ማድረግ ይችላል። በዚህ ዓለም ዋንጫ ላይ እንዳጠቃላይ ሊቨርፑሉ ኮከብ 371 በላይ ደቂቃ ነው የተጫወተ፣ 17 በላይ ስኬታማ ድሪበል የነበረው፣ 6 ኢላማቸውን የጠበቁ ሙከራን ያደረገ፣ 3 የግብ ዕድሎችን የፈጠረ፣ 3 ጎል ያስቆጠረ፣ 1 አሲስት ነበረውና ኮዲ ጋክፖ በሊቨርፑል ቋሚ ሆኖ መጫወት የሚችል አይነት ፐርፎርማንስ እንዳለው ዳግም አሳይቷል። በእርግጥ የቶርናመንት ተጫዋች ነው ይባላል። የአውሮፓ ዋንጫ ላይ የነበረው ኮዲ ጋክፖ የሚያስቀና ነበረ። ከዛ ፊት የካታር 2022 የዓለም ዋንጫ ላይ በርካቶች እንዲገዙት ያረባረበ ፐርፎርማንስ ነበረው። በሊቨርፑል ምናልባት በርካቶች እየወቀሱ ያሉት የአንድ ኤራኦላን ሲስተም የስሎትን ሲስተም ስለነበረ በአንድ ኤራኦላ ስር የሚለው ይጠበቃል። ምናልባት የሊቨርፑልን ዝውውር ጥቂት እንጨምር። ሊቨርፑል በዝውውር መስኮቱ ላይ ያው የአንዶሜንዲ ነገር ከተመለት በእርግጥ እድሎች ሁሉም ተዘግተዋል ማለት አይደለም፣ ግን ኦልሞስት ከዚህ በኋላ ሊቨርፑል ብዙ ይጥራል ተብሎ አይታሰብም። ብራድሌ ባርኮላ በነገራችን ላይ በዛ ቦታ ላይ አሁን ሊቨርፑል እድል አለው። የሊቨርፑል እንቅስቃሴ በጣም ይወስነዋል። የአማካኝ ክፍሉን በተመለከተ በርከት ያሉ የዜና ምንጮች የአማካኝ ክፍሉን ጥራት ለመጨመር ሳንድሮ ቶነሪም ተይዟል። ስለዚህ ከቶትንሃምም ከአርሰናልም ጋር በዚህ ዝውውር ጉዳይ ላይ እንግዲህ በስፋት ሊንቀሳቀስ ይችላል። ሳንድሮ ቶናሊ ሞር በአርሰናልም በቶትናምም አሁን ደግሞ በሲቲም ዝርዝር ውስጥ ያለ ነውና ሊቨርፑል ደግሞ ሌላኛው የሚጠበቀው ክለብ ሆኗል። የአይቮሪ ኮስት ስንብት በጣም ያስቆጫል፣ ምንም ጥያቄ የለውም። አፍሪካዊ ስለሆነን ብቻ ሳይሆን ጨዋታው ላይ ከነበራት ፐርፎርማንስ አንጻር አይቮሪ ኮስት ስንብት ያስቆጭ ነበረ። አማድ ዲያሎ ተቀይሮ እየገባ እየተጫወተ ነው። የዩናይትዱ ኮከብ ትላንትና በጣም ማራኪ የግል ብቃቱ የተስተዋለበትና ዩናይትድ ቀጣይ ዓመት በካሪክ ስር የት መጠቀምና እንዴት መጠቀም እንዳለበትም ጥሩ ሌሰን የሰጠ ይመስላል። 30 ደቂቃ ነው የተጫወተው። 100% ድሪብሎቹ ስኬታማ፣ 100% የአንድ ለአንድ ግንኙነት ያሸነፈ፣ 89% ኳስን በትክክል ያቀበለ፣ 27 ጊዜ ኳስ ነክቶ 7 ጊዜ ኳስን ይዞ ወደፊት በፍጥነት ወደ ተቃራኒ ሳጥን የሄደ፣ 4 ጊዜ እነኛን ኳሶች በተቃራኒ ሳጥን ውስጥ ይዟቸው የገባ፣ 2 ለግብ የሚሆኑ ኳሶችን አመቻችቶ ቢያቀብልም ግን የባከኑ ወይም የአሲስት ኤክስጁ ከፍ ያለ ነበረ። አንድ ድንቅ ኳስ ከመስመር ላይ አርቋል። በተለይም ልትቆጠር የምትችል ነበረችና አማድ እንዳይት እዛ ቦታ ላይ ተገኝቶ ከግብ መስመር ላይ ኳስ አዳነ የሚለው እንዳለ ሆኖ ከ2 ኢላማውን የጠበቀ 1 ግብ ያስቆጠረ ነው አማድ ዲያሎ። ይህ ብቻ አይደለም፣ በምሽቱ በጣም ድንቅ ነበር። ከዛ ውጪ ማንቸስተር ዩናይትድ በአማድ ዲያሎ ጉዳይ ላይ የማይሸጥ የማይነካ የማይለወጥ ብለውታልና በማንቸስተር ዩናይትድ ለገበያ እንደማይቀርብም ቡድኑ ይፋ አድርጓል። ዩናይትድ ማቲያስ ፈርናንዴዝን ተነጠቀው ወይንስ ዩናይትድ ራሱ አፈገፈገ የሚለው ትልቁ የዩናይትድን የዚህን ዓመትና በተለይም በሰር ጂም ራትክሊፍ ስር ፖሊሱን ግልጥልጥ የሚያደርግ ነው። ውድ ቤተሰቦቻችን ማንቸስተር ዩናይትድ በዚህ ዝውውር ላይ አፈግፍጎ እንጂ በዝውውሩ ላይ ሳይመረጥ ቀርቶ አይደለም ያፈገፈገው። ዌስትሃም የጠየቀውን 85 ሚሊዮን ፓውንድ አልከፍልም፣ ተጫዋቹም የጠየቀውን የተጋነነ ደሞዝ ላለመክፈል ስለፈለገ ተጫዋቹ በአንጻራዊነት በቶትናም በኩል የደሞዝ ጥያቄ የተሟላለት፣ በቶትናም በኩል የዌስትሃምንም ጥያቄ ያሟላ ስለነበረ ብቻ የተፈጸመ ዝውውር ነው። ከዚህ አንጻር ቃል ስፖርት ዩቲዩብ ቻናልም ከጁን 30 ማለትም ከጁላይ 1 በኋላ በዝውውር ጉዳይ ላይ ዩናይትድ እልባት ይሰጣል ባልነው መሰረት ዩናይትድ
ከዝውውር ራሱን ባለቀም ሰዓት ቢሆን አውጥቶ ወደ ሌሎች ዝውውሮች ያየበት መሆኑም ተጠናቋል። ምናልባት ዩናይትድ ማቲያስ ፈርናንዴዝን ግን ማስፈረም ነበረበት ወይ፣ የተጠየቀውን ሁሉ መክፈል ነበረበት ወይ የሚለውን ግን ዩናይትድ ያናጋሩን። ዩናይትድ አማራጮችን አስቀድሞም እያየ ነበረ። አሌክስ ስኮት በትልቁ የሚጠቀሰው ነው። ያው አንድ የተረጋገጠው ነገር በአሌክስ ስኮት እና በዩናይትድ መካከል ዩናይትድ የደረሰው መረጃ በዚህ ክረምት አንሸጠውም የሚል ነው። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን በተጠየቀው ገንዘብ ያክል አላስፈረምም ካለም በኋላ በርንሞዝ ለአሌክስ ስኮት የጠየቁት ሂሳብ ተቀራራቢ ነው። የ5 ሚሊዮን ፓውንድ ገደማ ልዩነት ነው ያለው። 80 ሚሊዮን ፓውንድ በላይ ይፈልጋሉ በርንሞዞች በዚህ ክረምት ከመልቀቅ ይልቅ ቀጣይ ክረምት መልቀቅ ይፈልጋሉና ዩናይትድ በአሌክስ ስኮትም ዝውውር ላይ ከማቲያስ ፈርናንዴዝ ዝውውር የገጠመው የተለየ ነገር አይገጥመውም ተብሏል። መረጃው የፋብሪዞ ሮማኖ ነው። ሌሎችም አማራጮች አሉ። ለአብነት ያክል ዘ አትሌቲክ የዶርትመንዱ ጀርመናዊ ፍሌክስን ሚንቻ በትልቁ ይጠቀሳል። በተለይም ጀርመን ከዓለም ዋንጫ ስለወጣች ማንቸስተር ዩናይትድ ዝውውሩ ላይ እልባት መስጠት ይችላል። ተጫዋቹ በማንቸስተር ሲቲ አካዳሚ ያደገና በጊዜው ደግሞ የአሁኑ የማንቸስተር ዩናይትድ ቁልፍ ሰው ኦማር ቤራዳ እና ጄሰን ዊልኮክስ ጠንቅቀው የሚያውቁት በጣም ቅርባቸው የሆነ ሰው ነው እና ወደ ዩናይትድ እሱን ለማስኮብለል እነኚህ ሁለት ሰዎች ኦማር ቤራዳና ዊልኮክስ ስለሚያውቁት ልጃቸውን የመመለስ ያክል ሊቀላቸው ይችላል። ምናልባት ከዶርትመንድ ጋር የሚደረገው ድርድር ብቻ ፈተና ካልገጠማቸው የፍሌክሰን ሚቻ ወደ ማንቸስተር መመለስ ግን በአሁኑ ወደ ሲቲ ሳይሆን ወደ ዩናይትድ የመምጣት እድሉ በጣም ሰፊ ነው። ይህን ዝውውር ዩናይትድ ምን ያህል ይንቀሳቀሳል ከዶርትመንድስ ጋር ድርድሩ የሚለው ይጠበቃል። ከዛ ውጭ ሳንደርበርግ በማንቸስተር ዩናይትድ በኩል ሌላኛው በጣም በትልቁ የተያዘው አማራጭ ሆኗል። በመሃል ሜዳ ክፍል ላይ በጣም ጥራት ካላቸው ደግሞ በፕሪሚየር ሊግ የሚጮቱ በፉልሃም ቤት እናውቀዋለንና በዩናይትድ ሌላኛው ትልቁ አማራጭም ነው። ምናልባት ማንቸስተር ዩናይትድ የኦሪዮል ቹዋሚኒስ ጉዳይ አይታሰብበትም ወይ ካላችሁ ለዩናይትድ ደጋፊዎች አንድ ልናደርሳቸው የደረው ነገር ካዜሜሮ እና ኦሪዮል ቹዋሚኒን አነጻጽረናል። ምናልባት የካዜሜሮ እና የኦሪዮል ቹዋሚኒ መገኛቸው ፍጹም የተለያየ ነው። ላቲን እና ፍራንስ ምናልባት የዘራረጉ አፍሪካዊ ስለሆነ ሌላ ልንጠቅሰው የምንችለው ነው። የላቲን ተጫዋቾች ታታሪነታቸው የሚጠቀስ ነው። በጣም አግሬሲቭ ናቸው። በዛ ላይ የካዜሜሮ አግሬሲቭነት ኳስን ማስጣል፣ የካዜሜሮ ሌላ ኳሊቲ ግብ ማስቆጠር ነው። የኦሪዮል ቹዋሚኒ ደግሞ ከግብም የራቀ በጣም አግሬሲቭ የሚባል አይነት ተጫዋች አይደለም። ምናልባት በዝውውር ጉዳይ ላይ ዩናይትድስ ምን አይነት እንቅስቃሴ ነው የሚለውን ከተመለከትን ዩናይትድ ለተጫዋቹ የዝውውር ሂሳብ ከማቅረብ በፊት ከክለቡም ጋር ከመደራደሩ በፊት ከሪያል ማድሪድ ጋር የተጫዋቹ የደሞዝ ሁኔታ አላስደሰታቸውም እና ለማቲያስ ፈርናንዴዝ ያልከፈሉትን ደሞዝ ለኦሪዮል ቹዋሚኒ ዩናይትድ ለመክፈል ፈቃደኛ ይሆናል ተብሎ ግን ፈጽሞ የሚጠበቅ ጉዳይ አይደለም። በማንቸስተር ዩናይትድ በኩል ምናልባት የሳንድሮ ቶናሊም ጉዳይ ተነስቷል። በዝርዝራቸው ውስጥ አለ። ግን ዩናይትድ እዚህ ዝውውር ላይ ውድ ቤተሰቦቻችን ገፍቶ አልሄደም። ምክንያቱም የዝውውር ሂሳቡ መሆኑ በዚሁ አጋጣሚ ልነግራችሁ እንወዳለን። ስለዚህ የሳንድሮ ቶናሊ ምናልባት ሰርፕራይዝ ካላረገን በስተቀር ዩናይትድ እምብዛም የለም እዚህ ዝውውር ላይ። ሌላው ወደ ዩናይትድ የሚመለስ ሰው አለ። ታሪካዊ ተጫዋች ኒማንያ ቬዴች ወደ ማንቸስተር ዩናይትድ ተመልሶ የካሪክን የአሰልጣኝ ስታፍ አባላት ይቀላቀላል ተብሎ ከሚጠበቁ ዩናይትዳውያን ውስጥ ሆኗል። በእርግጥ ዩናይትድ አሁን እየተመራ ያለው በቀድሞ ተጫዋቾቹ ነውና የቀድሞ ተጫዋቾቹ ዳግም ይጠበቃሉ በቡድን ውስጥ። እንደ አጠቃላይ ግን ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦቻችን በማንቸስተር ዩናይትድ ወቅታዊ የዝውውር ፖሊሲ የዝውውር እቅድ በነሰር ጂም ራትክሊፍ የሚመራውን የዩናይትድ የዝውውር አካሄድ እነ ኦማር ቤራዳና እነ ጄሰን ዊልኮክስ ይሁነኝ ያሉት የሚሆነው ማንቸስተር ዩናይትድን ግን እንዴት አገኛችሁ? ጻፉልን። አርሰናሎች በ2026 የዓለም ዋንጫ በርከት ያሉ ተጫዋቾቻቸውን ልከው ነበረ። በጣም ድንቅ ጊዜን እያሳለፉ ነው። አንደኛው ማርቲን ኦዴጋርድ ነው። ትላንትናም ያቺ ውብና ማራኪ ግብ ስትቆጠር በጣም አስደናቂዋ ግብ ማለት ነው አሲስት አድራጊው ኦዴጋርድ ነበረ። ሶስተኛ ጨዋታው በዓለም ዋንጫ ሶስተኛ አሲስቱ። ይህም ውድ ቤተሰቦቻችን ማርቲን ኦዴጋርድ ከማይከል ባላክ በመቀጠል ቋሚ ሆኖ በጀመረባቸው 3 የዓለም ዋንጫ ጨዋታ አሲስት ያደረገ የመጀመሪያ ተጫዋች ሆናል። ባላክ ለጀርመን ብሔራዊ ቡድን የመጀመሪያ የዓለም ዋንጫው ላይ በ2002 በ3 ተሰልፎ በተጫወተባቸው ጨዋታ አሲስት አድርጎ ነበረ። ኦዴጋርድ በምሽቱ ጨዋታ 7.8 የተሰጠው አርሰናላዊ ሲሆን በጨዋታው አንድ አሲስት ብቻ አይደለም፣ አንድ ቁልፍ ኳስ ያቀበለ፣ ከ3 ክሮሶቹ 2 የተሳኩለት፣ 89 ኳስ የነካ፣ ከ2 ድሪብል አንዱን ያሳካ፣ 4 የመከላከል ሂደት የተሳተፈ፣ 3 ኳስ መልሶ የነጠቀ፣ ከ11 የመሬት ላይ ፍልሚያ 5ቱን ድል ያደረገ ነው። የቫይኪንግ ስነ ስርዓቱንም የመራው እሱ ነው።
አምበሉም ድንቅ ነበር ማለት ይቻላል። ትላንትና ማንቸስተር ሲቲ አዮብ ቡዋዲ ላይ ባልተጠበቀ ሁኔታ ከፍተኛ እንቅስቃሴ ማድረግ ጀምሯል ብለናችሁ ነበረ። የአርሰናል ደጋፊዎች አርሰናል ጠቋሚ ሆኖ ነው ወይንስ ዝውውሩን ትቶት ነው ብላችሁን ነበረ። በነገራችን ላይ አርሰናል አማካዩ ለመምጣት ፍላጎት አለው፣ ግን አንድ ጥርጣሬ አለ። አርሰናል ቤት ወጣቱ ተጫዋች ገና ለፕሪሚየር ሊጉ ፊት ላያደርግ ይችላልና አርሰናል አሁን ቡድን እየገነባ ሳይሆን ቡድን እያጠናከረ ነው። የተገነባ ቡድን ነው፣ ዋንጫ በልቷል። ስለዚህ ቀዳዳ ነው የሚደፍነው እና በወጣቱ ተጫዋች ላይ አንዳች ጥርጣሬ አለ፣ ፕሪሚየር ሊጉን በጊዜ ይላመዳል ወይ በሚል። ሁለተኛ ነገር የሊል አካሄድ ከአርሰናል ጋር በተያያዘ ተጫዋቹን ካስፈረማችሁት በኋላ በእኛ ጋር ቆዩት የሚል ቅድም ፍላጎትን በሊል በኩል አለ። አርሰናል ግን በይፋ ከዝውውሩ አልወጣም። ውድ ቤተሰቦቻችን አሁንም የአዮብ ቡዋዲን ጉዳይ ከሚከታተሉና ውይይት ከሚያደርጉ ክለቦች ግን አንዱ አርሰናልም ነው። ትላንትና ፈረንሳይ ስዊድንን 3-0 በረታችበት ጨዋታ በስቴዲየሙ ከታደሙ በርከት ያሉ ወይም ከ80 ሺህ በላይ ታዳሚዎች ውስጥ በጣት የሚቆጠሩ ወይም 1-2 የሚሆኑ ግን አርሰናላውያን ናቸው። ብራድሌ ባርኮላን ሊገመግሙ ሄዱ ናቸው። በነገራችን ወደ ቤተሰቦቻችን በርከት ያሉ የዜና ምንጮችም እንዳረጋገጡት አርሰናል መለማዮች ትላንትና የብራድሌ ባርኮላን ምሽት በይፋ ተከታትለውታል። እሱም ግብ አስቆጥሮበት ብቃቱን በደንብ አሳይቷል። ትልቅ ችግር ግን አለ። ብራድሌ ባርኮላን ወደ አርሰናል ለማምጣት የአርሰናል ደጋፊዎች የማይወዱት ማንነቱ ይሄ የጨዋታ ያጨራረስ ብቃቱ እንዳለ ሆኖ ወይም ሜዳ ላይ እርባን የሌላቸውን ነገሮች ያበዛል። ቴክኒካል ብቃቱ ከፍ ቢልም ወደ ውጤት የሚቀየሩ አይደለም የሚለው እንዳለ ሆኖ ትልቁ ችግር ግን አሁንም ለአርሰናል 116 ሚሊዮን ፓውንድ በላይ ተከፍላላችሁ ተብሏል ለፈላጊ ክለቦችና ያ እንቅፋት ሊሆን ይችላል። ትላንትና ግን የአርሰናል መለማዮች ፈረንሳይ ከስዊድን ሲጫወቱ ብራድሌ ባርኮላንም እየተመለከቱ ነበረ። አርሰናል የሞርጋን ሮጀርስንስ ጉዳይ ከተባለ ቅድሚያ የምሰጡት ለሱ ነው። የመጀመሪያ ይፋ የሂሳብ ጥያቄ የሚያቀርባሉ ተብሎ እየተጠበቀ ያለው እሱ ነው። ምናልባት ግን ባርኮላም የመሆን እድል አለው። በአጠቃላይ ግን አርሰናል ደጋፊዎች በግራ ክንፍ አጥቂነት ከባርኮላና ከሞርጋን ሮጀርስ አንዳቸው ወደ ቡድኑ ይመጡ ዘንድ አንድሪያ ቤርታና ሚኬላ ማርቲያን አርቴታ በጋራ እየሰሩ ነው። ስለዚህ ከሁለት አንዱ ሂሳብ ይቀርብለታል። የአርሰናል ደጋፊ ፍላጎት ሮጀርስ ነው፣ ግን ደግሞ በብራድሌ ባርኮላን በኩል ቀላል የሚባል ፍላጎት አይደለም። ድርድሩ በሁለቱም በኩል ቀጥሏል። ከዛ ውጪ የአሌክስ ስኮትን ጉዳይ በተመለከተ 2 ዓመት ኮንትራቱ ላይ ይቀራል። ዩናይትድ ወደ ዝውውሩ ሞር በጣም ገፍቶ መጥቷል። አርሰናልም እንዳለ ነው። ስለዚህ በዚህ ዝውውር ጉዳይ ላይ ደግሞ በማንቸስተር ዩናይትድ እና በአርሰናል መካከል ፉክክር እንዳለው ነው። አሌክስ ስኮትን ለማስፈረም ከበርንማውዝም ጋር የሚደረገው ድርድር ለአርሰናልም እንዲሁ ቀላል ይሆናል ተብሎ አይጠበቅም። የብሩኖ ጉማሬሽን ጉዳይ በተመለከተ ሌላኛው የዝውውር ጥያቄ ይጠበቃል። ምናልባት 65 ሚሊዮን ፓውንድ ከሰሞኑ ዳግም እየወጣ ያለው የሂሳብ ዝርዝር ነው በአርሰናል በኩል ሊያቀርቡት ይችላሉ የተባለው። እየተከታተልነው ነው ጉዳዩን። በነገራችን ላይ አርሰናል ከዚህ ዝውውር እስካሁን አልወጣም በይፋ። ከዛ ውጭ ከአርሰናል ጋር በተያያዘ ግን ገንዘብ ማግኘትን ያስቀድማሉ። አሁንም ለሽያጭ ያቀረቧቸውን ተጫዋቾቻቸውን የዝውውር ሂሳብ እየጠበቁ ነው። ከዛ ውጭ ግን ከአርሰናል የሚለቁ ተጫዋቾች አሉ። ለአብነት ያክል ኬፓ የመጫወቻ ደቂቃ እጥረት ወደ ጣሊያን ሊያመራ ይችላል። ይሄ ለአርሰናል የሚያስገኘው ጥቂት ገንዘብም ቢሆን የደሞዝ እፎይታ አለ። ከዛ ውጭ ቤሺክታሾች ሌሳንድሮ ትሮሳርድን ከአርሰናል ለመውሰድ ከአርሰናል የሚጠየቁትን ሁሉ ለመክፈል ፍላጎት አላቸው። የቀራቸው ተጫዋቹን ማሳመን ብቻ ነው የሚሉ ናቸው። ከዚህ ጋር በተያያዘ ጉዳዩን እናጠረዋለን። ከዛ ውጭ ቤን ዋይት ለገበያ የሚቀርብ ነው። ጋብርኤል ጀሱስ ለገበያ የሚቀርብ ነው። በርካታ ለገበያ የሚቀርቡ አሉ። የሽያጩ ፍጥነት አርሰናል ቤት የግዥውንም ሂደት ያፋጥነዋል ተብሎም ይጠበቃል። ቃል ስፖርት ላይ ናችሁ። ሁላችሁም ላይክ ማድረጋችሁን ተመልከቱ። ላይክ ካላደረጋችሁ ከእናንተ አንዳችም አይቀነስም፣ ለእኛ በብዙ ይጠቅመናል። ሰብስክራይብ አድርጉን። ለ100 ሰብስክራይበር እየሰራን ነው። ቃል ስፖርት ዩቲዩብ ቻናል። ከጥቂት ደቂቃዎች በኋላ ግን እንመለስ። ሰናይ ቀን